እንደ ስጦታ የሆነ ነገር ባረግ ብዬ አሰብኩኝና እንደ ጊፍት ነው የዱባይ ደርሶ መስቲኬታችሁን ይችላችኋል። የዱባይ ደርሶ መስቲኬት ይችላችኋል ያለው ይሄ ትልቅ ነገር ሆኖ ሳይሆን ልክ እንደ ጓደኝነት ትልቅ ነገር ነው እንጂ አንድ ትኬት ደርሶ መልስ 70 ምናምን ሺህ ብር ገብቷል። አንድ ሰው አስበበት አይደል? የሁለታችሁ አስቤበት አቅጅበት ለይቱን ሙሉ ሳውጣ ሳውር ራስ ብትሄድበት ይሻላል። እውነት የእውነት ነው። ራስ ብትሄድበት ይሻላል እንጂ ለኛ አንፈልግም። ጽግሻ ሀሳቡን ተስማምተሽበት ነው? ሀሳቡን አልተስማማሁበት ነገራችሁ። እኔ እኮ ገና የሚነግራችሁ መስሎኝ ግን ሀሳቡን አስማምቶሻል? እሱ ሳይሄድ ትኬት እንደቆረጠ ነገራችሁ አይደል? ለምን እናንተ ራሱ እንድትስማሙ ባትስማሙ ደስ ይለኛል። በዚህ ሀሳብ ሁሉም አንተ እንድትሄድ ይፈልጋል ነው በተባጠቃው ነው። እኔ እኮ ስላመመኝ ነው የማልሄደው። ገባሽ አይደለ? አሁን ይሄ ምክንያት ሊሆን አይችልም። አውቃለሁ ለምን እንደማትሄድ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁኝ። ትንሽ አሞኝ ነበረ ግን አሁን በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁበት ዋነኛው ነገር ምንድነው? አሁን ባለሁበት ሁኔታ ላይ በዙሪያችን በተፈጠሩት ነገሮች ላይ ምናምን ነገር ትንሽ እያሰብኩኝ ትንሽ ጥፋተኝነት ተሰምቶኝ ስለነበረ ለዛም ነው በማሰብ በመጨነቅ ውስጥ ነበረ ወደ ህመም ተቀየሩና ትላንትና መተው እኔ ጋር አውርተውኝ ነገሮችን ሰላም እንደሆነና ከልባቸው ይቅር እንዳሉ ይነግረውኛል። ሩታም አብርሽምና ከልባቸው ይቅር ስላሉ ደስ ብሎኛል። ይቅር መባባልም አለብን ብዬ አስባለሁኝ። እኔም ይቅርታ ስጠይቃቸው ይቅርታ ስላመመኝ ነው ይቅርታ ስጠይቃቸው ከልብ ሆኜ ነው ይቅርታ የጠየቅኳቸውና ይቅርታዬን ተቀብለው ይቅር ስላሉኝ በጣም ደስ ብሎኛል። በዚሁ አጋጣሚ በጣም ነው የማመሰግነው ይቅርታዬን ስለተቀበላችሁኝ። ፈጣሪ አክብርልኝ ማለት እፈልጋለሁ። እና ዛሬ የመጣሁበት ዋነኛው ነገር ምንድነው? ያው አብርሽና ሩታ ወደ ዱባይ ሊሄዱ እንደሆነ ታውቃላችሁ። እነሱ ብቻ አይደሉም፣ ያው ጓደኞቻችንም ሌሎቹ እነ ጽጌ ምናምን አብረው ሊሄዱ እንደሆነ አውቃለሁኝ። እና ደስ ይላል። ደስ የሚል ጊዜ እንደሚያሳልፉ ተስፋ አደርጋለሁ። እኔ ያው ትንሽ ስላመመኝም እንደገና ደግሞ በመሀላችን የተፈጠረው ነገር ይቅር ብንባባልም ጊዜው ቅርብ ነውና ትንሽ ይከብደኛል እውነት ለመናገር ከጊዜው መቅረብ አንፃር ነገሮችን ሙሉ በሙሉ ረስተናቸው እነሱ ረስተውት አብሬያቸው ኢንጆይ ማድረግ ወይ ደግሞ ሰርግ ፕሮግራማቸው ላይ ብገኝ ደስተኛ ይሆናሉ የሚለው ነገር እርግጠኛ አይደለሁም እውነት ለመናገርና ብኖር ደስ ይለኛል ግን ባለ ሁኔታ እንደማልገኝ ነው እስካሁን ድረስ የማውቀው። እኔ እንደማልሄድ ነው የማውቀውና አብርሽና ሩታ ለዚህ ቀን ስላደረሳቸው ደስ ብሎኛል። እንደ ጓደኝነቴ አብሬያቸው ክፉም ደግም ነገር እንደማሳለፊ ከኔ የሆነ ነገር ይጠበቃል ብዬ አሰብኩኝና ለምሽሮቹ ለምን የጉዞ ትኬት ነው ያልቆርጥላቸውም ብዬ አሰብኩኝ። ስሰማ 77 ሺህ ወደ 150 ሺህ ብር መሰለኝና ይሄን ትኬት ለምን ያልቆርጥላቸውም ብዬ አሰብኩኝ። ቢያንስ ያው የሰርግ ወጪ ብዙ ነውና ሰርግ ላይ ሲሆኑ የሚያወጡት ወጪ ብዙ ነውና ቢያንስ እንደ ጓደኝነቴ እቺን ማገዝ አለብኝ ብዬ ስላሰብኩኝ የዱባይ የደርሶ መልስ ትኬታቸውን ወጪ እኔ ልችላቸው ወስኛለሁኝ። እርግጠኛ ነኝ ደስተኛ ይሆናሉ ብዬ አስባለሁ። ደስተኛ ሆነው ከተቀበሉኝ ያው አንድም ይቅርታ ማድረጋቸውን ይቅር መባባላችንን በዛው አይበታለሁ። ሁለተኛም ደግሞ እኔ ከልብ ይቅር እንዳልኳቸው ያለፉት ነገር ሁሉ አልፈው ዛሬ ላይ ጤነኛ አመለካከት ጥሩ አመለካከት ለነሱ እንዳለኝ እንዲያውቁ ያደርጋልና አንዳንዴ ተናግራችሁ የማይወጣላችሁ ወይ ደግሞ ብላችሁ የማይወጣላችሁ ነገር አለ። እንዲያምናችሁ ፈልጋችሁ
ግን ደግሞ ሰዎች ባሰባችሁ ልክ ላይ አምኗችሁ የሚችሉት ነገር አለና እኔ ግን ከልቤ ነው ይሄን ያደረኩትኝ። ከልቤ ነው ይቅርታ ጠየቅኳቸው። ከልቤ ነው የተሰማኝ። ስለዚህ ቢያንስ ያለውን ነገር ያስተካክለዋል። ጓደኝነታችን ምናልባት ትንሽም ቢሆን ያቀራረበናል ብዬ ስላሰብኩኝ የዱባይ ደርሶ መልስ ትኬታቸውን ወጪ እኔ ልችል ወስኛለሁ። በእኔና የኔ ቤተሰቦች በሆናችሁት ማለት ነው። ደስተኛ ይሆናሉ ብዬ አስባለሁ። ሩታንም አብርሽንም ጠርቻችኋለሁ ወደዚህ። እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል እና ደግሞ ኮሜንት ላይ ያየው ነበረ መታመሜን አይታችሁ አይዞ ፈጣሪ ማር ላላችሁኝ ደግሞ ከልብ ነው የማመሰግነው። እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ እና የእናንተም ጸሎት የቤተሰቦችም ነውና ዛሬ ላይ ቶሎ ከበሽታ ያገግሜ ወደ መወዳችሁ ቤተሰቦች የመጣሁትና ደስ ብሎኛል። ይሄ ስለተፈጠረ እንጠብቃቸውና የሚሉንን እንግዲህ አብረን እንሰማለን። በነገራችን ላይ ጓደኝነት በጣም ደስ የሚል ነገር ነው። ጓደኝነትን በጣም ልናከብረው ይገባል። እኔ ለጓደኝነት ትልቅ ቦታ ሰጣለሁኝና ጓደኞቼ ስለሆናችሁ ነገ ደግሞ በክፉም በደጉም የምንጠያየቅ በጣም ጥሩ ጓደኛሞች እንሆናለን ብዬ አስባለሁ። አብርሽና ሩታ እንግዲህ የኔ ቦታ እነ ጽጌና ሜሪና ይሳቅ ሸፍነው ጥሩ ታይም አሳልፋችሁ ትመለሳላችሁ ብዬ ተስፋ አደርጋለሁ። እየመጡ ሃይ ዳኒ፣ እንዴት ነህ? ሰላም ነው አለ ዳኒ፣ እንዴት ነሽ? ውሽራው ዳንሽ እንዴት ናችሁ? አለ ተሸርባችኋል። ቴንክ ዩ። አዲስ ሙሽራ እንዴት ነው? ሽር ጉዱ እንዴት ነው? ሽር ጉዱ ጥሩ ነው። ተሻለ ግን እኔ ያው ዛሬ በጣም ደህና ነኝ። ለውጥ አለክ? አዎ በጣም ለውጥ አለኝ። አዎ እንዴት ናችሁ? አለን ክብሩ ይስፋ መድኃኒዓለም። አንተ እንዴት ነህ? ሰዓታችሁን አልያዝኩባችሁ ማለት ኧረ በፊት ይናል አዲስ ሙሽራ ስትሆኑ የበሬ ዋጋ ነው እያጠናችሁ? የበሬ ዋጋ ከጾም በኋላ እናጠናለን። ቆይ አዎ ትንሽ በጣም ጨምሯል። እንግዲህ እንዴት እንደምታደርጉ ፈጣሪ ያውቃል። እንተጋገዛለን ትላለህ። አዎ ያለው በቂ ነው። አዎ ኧረ ባይኖር ዝም ብለን ጎመን ምንም አድርገን እናሳልፈዋለን። በጎመን ቢሆን እናሳልፈዋለን። እሺ ዛሬ እንኳን የጠሯችሁ ያው ትናንትና ቤት ያስመጣችሁ ብዙ ነገር አውርተናል፣ ጠይቃችሁኛል፣ ይቅርታ ተባብለናል እና የነ ጽጌን ቪዲዮ እያየሁት ነበረ እና ምን ሀሳብ መጣልኝ። ምናልባት እኔም ካልተሻለኝ ወይም ደግሞ በተለያዩ ምክንያቶች ምናልባት እዛ ፕሮግራም ሌላ ልገኝ እችላለሁ ዱባይና እንደ ጓደኛ ክፉ ደግም አብረን እንደማሳለፋችን መጠን ለምን ብዬ የሆነ ነገር ባደርግ ወይ እንደ ስጦታ የሆነ ነገር ባደርግ ብዬ አሰብኩኝና እንደ ጊፍት ነው የዱባይ ደርሶ መልስ ትኬታችሁን ይችላችኋለሁ። የዱባይ ደርሶ መልስ ትኬት ይችላችኋለሁ ያለው ይሄ ትልቅ ነገር ሆኖ ሳይሆን ልክ እንደ ጓደኝነት ትልቅ ነገር ነው እንጂ አንድ ትኬት ደርሶ መልስ 70 ምናምን ሺህ ብር ገብቷል። አንድ ሰው አስበበት አይደል? የሁለታችሁ አስቤበት አቅጄበት ለይቱን ሙሉ ሳውጣ ሳውርድ ራስ ብትሄድበት ይሻላል። እውነት ነው። የእውነት ነው። ራስ ብትሄድበት ይሻላል እንጂ ለኛ አንፈልግም። አንደኛ እኛ አስበንበታል። ከዛም በፊት አስበንበትም ነው ይሄንን ቀን የደረስነው እና ካንተ አንፈልግም ነው። ይገባኛል፣ እረዳችኋለሁ። ግን እኔ ይኸውላችሁ ማታውን እያሰብኩ ነበር ማለት ሌላም ነገር ቢሆን እኮ ማድረግ አይቀርም። ገባህ? ሰርጋችሁ ላይ ነው ጓደኛ ነኝ ሶ ከእንደ ጓደኝነት የሚጠበቅብኝ ብዙ ነገሮች አሉ። ይሄ ነገርም በቂ ነው እያልኩኝ አይደለም። ከዚህ በኋላም ባሉት ነገሮች ላይ እንደ ጓደኛ ግዴታ አለብኝ፣ ብዙ ነገሮች ይጠበቁብኛልና ግን ደግሞ አሁን ሰርግ ወጪ ላይ ነው ያለኸው ሶ የሆነ ነገሮችን ጓደኛ ሆኜ ካጠገቡኝ ካላገዝኳችሁ ምን ነው ጓደኛት የሚሆነው? ገባ? እንደገዛ ምናምን ሳይሆን ደግሞ ትልቁ ነገር የጓደኛ ስጦታ ነው። ጓደኛ ደግሞ ስጦታ ሲሰጥ አልቀበልም አይባልም ማለት ነው። እንዴ ደህና ነህ? ወደ 160 ሺህ ብር እኮ ነው አሰበበት አይደል? በኋላ ደግሞ አይ የምር ግን እውነቱን ስነግርህ ትኬቱ ሙሉ ነገሩ አንደኛ እኛ አስበንበት ነው ይሄ ቀን የደረስነውና ከበረንትን በለነዋል አድርገነዋል። ስለዚህ ይሄ አሁን አንተ ያሰብክበትን ነገር ካሰብክ
ፕሮግራሙ ላይ ብትገኝ ደስ ይለናል። ፕሮግራሙ ላይ እንግዲህ ሁሉም ሰው ነው የጋበዝነው። ማንም ሰው ባይቀር ደስ ይለናል። ከጓደኞቻችንም ኦዲየንሶቻችንም ሁሉም ሰው ማለት ነው። ስለዚህ እሱን ብር ለራስህ ብዙ ስታደርገው ደስ ይለናል። እሱን እኮ ያው እኔ የምቀርበት እኮ ዋነኛው ነገር አንድ ስላልመለስ ደግሞ በተለያዩ ምክንያቶች እንጂ ያው በወጪ ምክንያት አይደለም። ገባችሁ አይደለ? እኔ ደግሞ ጓደኞቼ ናችሁ፣ ለእናንተ የሆነ ነገር ማድረግ ፈልጋለሁኝ። እንደ አጋጣሚ ሳስበው እንደ ጓደኝነቴ ብዬ ነው። ገባችሁ አይደለ? እንደ ጓደኝነቴ ምንም ነው ይሄ ለኔ ወደ ጓደኛ ከዚህም በላይ ታደርጋለህ። ነገ ሳገባ እኮ ወደሽው ሰው በግድሽ ትልቅኛለሽ። ገባችሁ አይደለ? እዛ ማሰብ ያለባችሁ ነገ እናንተ ያው ብድር እኮ ነው የምሰጣችሁ፣ ሳገባ ትመልሳላችሁ። የምር እንደበድን እንደ ሀሳብ እኛ ከብሩ ይልቅ አንተ ብትመጣ ነው የሚሻለው ማለት ነው። ስለዚህ እኔ ያልመጣም እናንተ ግን ሂዱ ተዝናኑ ማለት ትንሽ ለኛ ይከብደናል፣ ይሄንን ለመቀበል ማለት ነው። ተረዳኸኝ? ለምን እንደ ሰው ስታስበው ትንሽ ይከብዳል። አንተ ለጓደኛ እኔ ባገባ ምንድን ነው የምታደርግልኝ? እስቲ እኔ ደስ ያለኝን ነገር አቅም የፈቀደውን ነገር አለ። እኔ ማቅም የፈቀደውን ነገር ነው። ግን ደግሞ ከኔ አሳጥቼ ሳይሆን ተርፎኝ ነው ልሰጥ የምችለው አይደለ? ስለዚህ አንተ አሳጥቼ አይደለም የለም እያልከኝ ነው። የለም እያልኩ አልገባኝም። አሳጥቼ እኔ አልሄድም እናንተ ሄዱ እያልክ ስለሆነ ነው። እኔ እኮ የምቀርበት ምክንያት እኮ ነገርኩህ እኮ አንድ ስላመመኝ፣ ሁለት ደግሞ በአንዳንድ በራሴ በሆኑ ምክንያቶች ነው እንጂ እኮ በአቅም ማጣት ተው እንጂ አቅምና እናሳይ እንዲያካውንታችን እንተያይ እንዲያካውንት ግን እውነት እንዳሳብ ግን ምን እንደማደርግ የእውነት ምን እንደማላውቅ ይሄ ምንም ምንም ገና እኮ ስመጡ ደግሞ ገና ተጀራኒ ብዙ ነገሮች አሉ፣ ብዙ ፕሮግራሞች አሉ ማለት ገና ከፊታችን እንደ ከፊታችን ብዙ ፕሮግራም እንዳለን ነገር ገባህ አይደለ? ጓደኛዬ ስለሆንክ እሷም ጓደኛዬ ስለሆንች እንደ ጓደኝነቴ ጊፍት መስጠት አለብኝ ብዬ ስላሰብኩ እኔ መቀበል አልችልም። የምር እንዳይደብርህ ግን እኔ ይደብረኛል። ካልተቀበልከኝ ነው አንጀብር አይደለም። ኧረ በጣም እውነት የሰው ልጅ ስጦታ ሲሰጥ አይ ነው፣ ግን የሰው ልጅ ስጦታ ሲሰጥ አይቀበልም አይባልም አይደለም። እውነት እንደ አንተ ሁሉም ነገር ካልተቀበላችሁኝ ጀስት በቃ ወይ ሰላም አልተፈጠረም በመሀላችን ወይ ደግሞ ይቅር አልተባባልንም ብዬ ነው የማስበው። ምክንያቱም ከኔ አልቀበልም ማለት የለባችሁም፣ ጓደኛችሁ ነኝ እኮ በዛብና ወይ ቀንሰው ችግር የለውም፣ ምንም ችግር የለውም። ስለዚህ ወይ ቀንሰው ወደፊት የዛኔ እኮ ይላል ሊጨምር ይችላል። አሁን አንተ እኔ በማገባበት ሰዓት ኬስ ቆርጥልኝ ዋጋ 200 300 ሊሆን ይችላል። ማን ያውቃል? ገባህ? እንደ ብድር ነው የሰጠው ማለት ይችላል። አሁን ትንሽ ነው ብለህ ነው? አሁን ትንሽ ነው ታቀበልኝ። የዛኔ አላስብም። ገባህ? አሁን እኔ ልክ ዱባይ ልንሄድ ነው ምናምን ስል ከባለቤቴ ጋር ኧረ ትኬት እንዳታስቢ አውጪው እንደ ሩታ ናቸው የሚቆርጡት እዛ ብዬ ሌላ ውጪ ላይ ነው የምገባው። ገባህ? ከእንደዛ ስለዚህ ግን አሁን እኔ ደስ እንዲለኝ ከፈለክ መሄዱ ይመስለኛል እና እነ ጽጌ ሄደው ደግሞ አንተ አለመሄድ ትንሽ ይጎረብጣል እንደኔ ሀሳብ ማለት ነው። አዎ ባለፈው ካልሄድን ምናምን እያሉ ስለነበረ አይ ቲንክ የሚሄድ ሀሳብ አላቸው መሰለኝ። ስለዚህ ደስ ይላል ማለት ሁላችሁም እኔም ብኖር ደስ ይለኝ ነበር። ምክንያቱም ተሰብስበን አንድ ላይ ያን ቀን ማሳለፍ በጣም ደስ የሚል ነገር ነው። ገባችሁ አይደለ? ደህና ከሆንኩኝና ደግሞ እዚህ ማስተካከል ያለብኝ ነገር ከተስተካከለልኝ እናንተም ደግሞ ስጦታዬን ከተቀበላችሁና ከልባችሁ ይቅር ከተባባልን አይቀር እሱን የማስብበት ይሆናል። ከቤተሰቦቼ ጋር ማከርበታለሁ። ግን እናንተ የትኬት ወጪ አትወጡ። እኔ ዳኒ እያለሁ ስጦታዬን ተቀበሉ። እንዴ ጠርታለሁ። ጥጌንም ጠርታት ነበር ነው ወይስ ይታለሽ? አንዳች እኮ እየመጣች ነው መከመኪናዋ ነች። ግን አምናበታለች። እኔ አልሄድም አንቺ ትሄጃለሽ የእነሱን ትኬት እቆርጣለሁ ብለህ እሺ የምትለው አይመስለኝም። ትምጣና ከተስማማችበት ችግር የለውም። እሷ ሄዳ አንተ ሳትሄድ አይሆንም። አንደኛ ታውቃለህ፣ አሁን ትመጣለች ብዬ አላሰብኩም እና ሳያደረግጥ ቴክስት አድርጋላን ነው እዚህ እንደሆነ። ግን ትመጣለች ብዬ አላሰብኩም ነበር። እንግዲህ እብድ ሆነች ልጅ ነው። እንዴት ናችሁ? ደህና ነሽ? ነው አማን ነው እንዴ ነው እንደተራ ሃይ እንዴት ነሽ? እንዴት ናችሁ ቤተሰቦች? ሰላም ናችሁ? ጽግሻ
ሀሳቡን ተስማምተሽበት ነው? ሀሳቡንም አልተስማማሁበትም። ነገራችሁ እኔ እኮ ገና የሚነግራችሁ መስሎኝ ነግሮናል። ግን ሀሳቡን አስማምቶሻል? እሱ ሳይሄድ ትኬት እንደቆረጠ ነገራችሁ አይደል? ለምን እኔ እናንተ ራሱ ባትስማሙ ደስ ይለኛል። በዚህ ሀሳብ ሁሉም አንተ እንድትሄድ ይፈልጋል ነው በተባጠቃለው። እኔ እኮ ስላመመኝ ነው የማልሄደው። ገባሽ አይደለ? አሁን ይሄ ምክንያት ሊሆን አይችልም። አውቃለሁ ለምን እንደማትሄድ። ስለዚህ እኔ ብትሄድ ባይ ነኝ። ካልሆነ ደግሞ ይሄንን ሀሳብ እናንተ ስጦታው እኮ ከዚህ ጋር የሚገናኝ አይደለም። ትልሻል የስጦታ ሀሳቡ ልክ የጓደኛ ግዴታ ነው። አንቺም ብዙ የጓደኝነት ግዴታ አለብሽ፣ እኔም የጓደኛ ግዴታ አለብኝ አይደል? ሲጋቡ ማድረግ ያለብን መስጠት ያለብን ስጦታዎች ምናምን ነገር አሉ። መተጋገዝም አለብን። ሶ እኔም እንደ ጓደኛነቴ አላግዛቸው እንተጋገዝ በሚለው ነው ይሄን ያሰብኩት። ይገባሽ አይደለ? አዎ ሀሳቡ ጥሩ አይደለም፣ መጥፎ ነው ሀሳቡ እያልኩ አይደለም። ግን ደግሞ አንተ ቀርተህ እንደዚህ አይነት ነገሮችን ማድረጉ ጥሩ አይደለም። ስላልቻልኩኝ ነው። መቻል አለብህ እኮ። እሺ ከስጦታው በላይ የሚያስደስተኝ ነው አይደል? እኔም እንደዛ ብዬ ነው ማለት ትሄዳ ይሻላል ባይ ነኝ። ስለዚህ ሀሳብህ ምንድነው? እኛ ደግሞ ካለች አንቀበልም ነው ነገር። እንደዛ ነው መሆን ያለበት። ምክንያቱም ሰው ጎሎ ትልቅ የሆነ ነገር አተን ያንን ስጦታ በመስጠት እንትን ሆኖ አይደለም፣ ትልቅ ትንሽ ሆኖ አይደለም እኮ ስጦታው። ግን ደግሞ አንተ መሄድክ የበለጠ ጥቅም አለው፣ የበለጠ ይጠቅመናል። ስለዚህ አስብበት። አንተ ስታስበው ከሁለቱ ደስታ ለማስደሰት ነው አይደል? ይሄን ስጦታ እየሰጣ ያለው። ከዛ ደግሞ የበለጠ እነሱ ብትኖር ነው ደስ የሚላቸው። ጥሩ ይመስላል። አዎ ይሄ ነገር እኔ ብቻዬን መከራከር ስላልቻልኩ ነገራችሁ እናንተ እዛው ተውጡት ብዬ እኮ። አይ እኛም ብዙ አልነው፣ ያው መናገር ያለብን ነገር ተናግረናል። እንግዲህ የራስህ ደግሞ ውሳኔ ቢሆን ሙሉ የተሻለ ነው። እሺ ችግር የለውም። ስጦታው አንተ ከሄድክ ኖርማል ነው። ስጦታው ብላላ በቃ ተቀብያለሁ በሚለው ለስጦታው እንድንስማማ የሚሄድ ግዴታ ይጣልበት። እንዴ ማልክ አይደለም። አሪፍ ሀሳብ። እውነት ልክ አይደለም። እውነት ምርጥ ሀሳብ። ካልሄድክ እንቀበልም፣ ሄድክ እንቀበላለን። በቃ ስለዚህ ያስማማል ሁላችንም ደስተኛ የሚያደርገንም እነሱ ሰርግ ላይ በመገኘታቸው። እኔማ ደስ ይለኛል እኮ የማልገኝባቸው አንዳንድ ምክንያቶች አሉ ነው እንጂ እኮ ምክንያቱ ደግሞ ሰማኝ አይደለም። ያመጣው ምክንያት አሞ ከሆነ ገና ቀናቶች አሉ አይደለ? 7 ቀን ይቀራል። አይ ቲንክ ከተሻለኝ እኮ መጀመሪያም እኮ ብያቸዋለሁ። ከተሻለኝ እኮ ሄዳለሁ ብያለሁ አይደል? አይ ተሽሏል። ደህና ግን እዛ የሰርግ ፕሮግራም ላይ ታምሜ ምናምን ነገር መረበሽ አልፈልግም። ችግር የለውም። ያን ያህል ህመምህ የሚረብሽ ነገር አይደለም። ያው ግልጽ ነገር ነው እያወራችሁ ያለች። ትክክል ነች ባይ ነኝ። እዛ ደግሞ ሐኪም ቤት አለ። ጥሩ ሐኪም ቤቶች አሉ ከዚህ የተሻሉ። አይ እንትን ነው እኔ ልጋፋ አልፈልግም። ያው እንደ ፍላጎትህ አድርግ። ማድረግ ፈልገውን ነገር እንደ ፍላጎትህ አድርግ። ግን ደግሞ ሀሳብ ነው የሰጠሁት። ያው የሰው ልጅ ሀሳብ አይከለከልም አይደል? ስለዚህ ደግሞ በዚህ ሰዓት ደግሞ ብትሄድ አየሩም አሪፍ ነው ተብያለሁኝ። አዎ እዚህ ደግሞ ይበርዳል። እዛ አሪፍ ነው አየሩ በዚህ ሰዓት። ስማማለሁ ወይስ እናንተ ስጦታዬን ትቀበሉኛላችሁ? አትቀበሉ? እንቀበላለን። ግን ትሄዳለህ አትሄድም? አሁን እኛ ይደብራል። አገባክ እነኛ እየተዝናናን ብር ሰተን እኛ ግን ደግሞ አንተ ሳትመጣ ጋር ትንሽ ይደብራል። የትኛውም ሰው እንደ ሰውኛ ስናስበው ሼም ነው አይደል? ለዛ ነው ዳኒ ከሄደ ደግሞ እኔ የዳኒ ትኬት ወጪ ይሸፍናል እንዴ? ጽጌ ማልቀበልሽ መስሎሽ ያፎ ለምታ በምን አይታሽም? ማልቀበልሽ መስሎሽ? አይ ነው አንተ ብቻ ለመሄድ አስብ እንጂ የትኬቱን እኔ ሸፍናለሁ። ችግር የለም። ስለዚህ ተስማማ። በቃ ምንድነው ነገሩን ቀለል አድርገውና በቃ እኛም ደስተኛ እንሁን፣ ፈታ እንበል። አዎ ደስተኛ እንሁን። እነሱ ከራሳቸው እየመጣ ደስተኛ እንሁን፣ ፈታ እንበል ብትኖር ደስ ይለናል ካሉክ ለናስጨንቃት ነው ዱባይ ነው ሰብሰብ ብለን ከሄድን ዱባይ ትጨነቃለች። ምንም አትሆንም። ዱባይ ከመጣው ያወረብሻል ማለት በሌላ ጉዳይ አይደለም፣ ግን ከተማዋንም በጣም በጣም ይመስለኛል ዞር ዞር እያለን ግድ ነው የተራሱ ፋይሎችን እያስታወሱ ደግሞ ያው አንድ መማሪድበት ምክንያት ፍቅሬ እንዳይቀሰቀስ ነው። ልጄ እንደምትኖር ታውቃላችሁ፣ የምትኖረው እዛ ነውና ያው ሳገኛት ፍቅሬ እንዳይቀሰቀስ ብዬሽ እኮ እንዴ አንተ ሁሉንም ነው እንዴ?
አይ መጀመሪያ ከዲጂ ነበር ፍቅር ያዘው ሶ አሁን ሲያያት ምናምን በየጊዜው ነው የሚቀያየረው ተቃይሮ ሳይሆን መጀመሪያ አይደል እንዳየር ንብረት ሆኖ ነው ፍቅር ይዞት ነው የሚለቀኝ እኔ እንደ ጉንፋን ነው በሳምንቱ የሳምንት ነው ጥሩ ጉንፋን ማለት ፍቅር ቶሎ ይዞት ነው የሚለቀኝ እንደ ጉንፋን ነው ቶሎ ይዞት ነው የሚለቀኝ እንግዲህ አሁን እዛ ከወሰዳችሁኝ ምናልባት እኔም እዛው ላገባ እችላለሁ ያው ትናንሽ ሰርጎች አይጠፉም ይባላል። ጥሩ አጋጣሚ እኮ ነው ታዲያ። ደስ ይላል ካገባም ደስ ይላል። ቅር ካላላሽ ነው ምን ነው ጽጌ ቅር ያለሽ ይመስላል። ኧረ እኔ ቅር አላለኝም። ካልሄድክም ችግር የለውም። ካልሄድክም ማላለች ላገባ ነው ካልሄድም ችግር የለውም። በቃ ምንም ማድረግ አይቻልም። እኛ ግን ዱባይ እንገናኛለን ጋይስ፣ ፈታ እንላለን እና ምን ካልሄድክ እያልሽው ነበር። በቃ ካልሄደ ተው እባክህ እንዴ ለምን ከዲጄሊ ጋር ተገናኝታ ታውቃለች ጽጌ? አዎ ፒስ ነን እኮ አሁን ግን ደግሞ ያው መቼም አይለቅም በሚለው አዩ በቃ ኢንዌስ እንሂድ። ስለዚህ ተስማምታለን መሄድ። አይ ግን ፕሮሚስ ይግባለን። እዚሁ ፕሮሚስ ካልገባለን እዚሁ በኦዲየንስ ፊት በእኛም ፊት ቃል ግባለን። ካልሆነ ግን ኦዲየንስንም መናቅ ነው እነሱንም መናቅ ነው የኔንም ገንዘብ እሺ ያው እናንተ ስጦታውን ከተቀበላችሁ እና ከልብ ጓደኝነታችን ከልብ ሆኗል ማለት ልጽት ብሏል መሀላችን ብዬ አስባለሁና ትኬቱን ከተቀበላችሁ እሄዳለሁ። ቃል ገባለሁ ሀቢቢ ካምቱ ዱባይ ቃል ገባለሁ ነው ትሄዳለህ። ኧረ እግዚአብሔር ዳንሳ ገንዘብ እንዳወጣ ነው እንጂ ወይስ መሄዱን ፈልጋለሁ። በቃ ጽጌ ካወጣችማ እንደው የቀረ ይቀራል እሄዳለሁ። አንዴ በቃ አሟልጫት ታወጣለህ ብለን አወጣለሁ። ከቻልም ማፍጠር እንችላለን። እንደዛ ከሆነ ቀኑን ይቻላል። አዎ ግሩፕ ይሰብሰብና ሁላችንም ማድረግ እንዳለብን የት እንደምናርፍ ምናምን ያለውን ነገር ዝግጅቶቻችንን እንጀምራለን ማለት ነው። እንግዲህ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ዝግጅት ቪዲዮዎች ናቸው የሚኖሩት ያ ፈጣሪ ያውቃል። ለማንኛውም እንግዲህ እንዳለምሩ ኩሩ ተያይዞ ነው የሚመጣው። እንግዲህ እዛ ያላችሁ ኢትዮጵያኖች እናንተ ስትመጡ እንደምንቀበላችሁ እንደ ተቀባይነታችን እንግዲህ እናንተም ጥሩ አቀባበል ታርጉልናላችሁ ብለን እናስባለን። በሚቀበል እንዳንደነባበር ምክንያቱም ብዙ ነገር አዲስ ይሆንበት በተለይ ጽጌ ብዙ ነገር ያደነባብራታል። እንዳጠፋ እንግዲህ እንጠብቃታለን። ሁላችሁ እንግዲህ ዱባይ እንገናኝ። ስለዚህ ተስማምተናል ማለት በጃኔ በቃ እንግዲህ የቀወጥነው ነው ገባ እንግዲህ እንመጣለን ማለት ነው። ዱባይ ላይ አሪፍ ጊዜ ቆይታ ይኖራል ማለት ነው። ይሄን ቀን በማየቴ በጣም ደስተኛ ነኝ። ማለት ለመናገር ዳንሽ የሚል አይመስለኝም ነበር ሁኔታው ግን እሺ ስላላችሁ እናንተ በጣም ቴንክ ማለት ደስ ብሎኛል። ስለዚህ ሙሽሪትና ሙሽራ ያው ዝበገኝ ዛሬ